የአዲስ አበባ መጅሊስ ለሁለት ቀናት ሲያካሄድ የቆየው ጠቅላላ ጉባኤ 6 አጀንዳዎችን በማጽደቅ ተጠናቀቀ። በታዳጊዋ ላይ የተፈጸመውን ድብደባ አስመልክቶ ፖሊስ ተጨማሪ ምርመራ መጀመሩን አስታወቀ። የኢራን የውጭ ጉዳይ ሚኒስቴር ከአሜሪካ ጋር ባለው ፍጥጫ ሁኔታዎችን ሙሉ በሙሉ ተቆጣጥረናል ሲል አስታወቀ። የብራዚሉ ኮከብ ሮቤርቶ ካርሎስ እስልምናን ተቀበለ። በኢስላማዊ ስነ ስርዓት ጋብቻ መፈጸሙን ተገልጿል። የእስራኤል ጦር በሶሪያ ጥቃት መፈጸሙ ተገለጸ። የሚሉት የዕለቱ የሐሩን መረጃችን አበይት ክስተቶች ናቸው። ሐሩን ሚዲያን በቴሌብር ይደግፉ። ሐሩን ሚዲያን በቴሌብር በዕለታዊ በሳምንታዊና ወርሃዊ ክፍያ በቋሚ አባልነት ማገዝ ይችላሉ። በመጀመሪያ ወደ ቴሌብር አካውንቶ በመግባት ፔይመንት የሚለውን በመምረጥ ከሚመጡት አማራጮች ውስጥ ፈንድራይዚንግ የሚለውን ይጫኑ። በመቀጠልም ከተዘረዘሩ አማራጮች ውስጥ ሐሩን ሚዲያ የሚለውን በመፈለግ ዶኔት የሚለውን ይጫኑ። ከዚህ በኋላ ከተዘረዘሩ የዕለታዊ ሳምንታዊና ወርሃዊ የአባልነት አማራጮች መካከል የሚፈልጉትን በመምረጥ ኔክስት የሚለውን በመጫን የሚስጥር ቁጥሮን ያስገቡ። በመጨረሻም ከ127 አባል መሆኑን የሚገልጽ አጭር የጽሑፍ መልእክት ይደርስዎታል። ሁልጊዜም ከኛ ጋር ስለሆናችሁ ደስ ብሎናል። አብሮነታችሁ አይለየን። ድጋፉን ስለሰጡን እናመሰግናለን። ሐሩን ሚዲያ ቀዳሚ የመረጃ ምንጭ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተወደዳችሁና የተከበራችሁ የሐሩን ሚዲያ ተከታታዮች ነሐሴ 13 ዕለተ ረቡዕ ወደ እናንተ የሚደርሰው ሐሩን መረጃችን ተጀምሯል። ከመረጃዎቹ ጋር አቲድ ሐሚድ ነኝ። አብራችሁን ቆዩ። በታዳጊዋ ላይ የተፈጸመውን ድብደባ አስመልክቶ ፖሊስ ተጨማሪ ምርመራ መጀመሩን አስታወቀ። አንዲት ታዳጊ በጓደኞቿ ስትደበደብ የሚያሳይ አሳዛኝ ቪዲዮ በማህበራዊ ሚዲያ መሰራጨቱን ተከትሎ የአዲስ አበባ ፖሊስ ቪዲዮውን የለቀቀውን አካል ለማጣራት ተጨማሪ ምርመራ እያካሄደ መሆኑን ገልጿል። በኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 ዓለም ባንክ አካባቢ ፊርዶስ መሐመድ፣ ኢደን ዳዊትና ሃኒ ሁሴን የተባሉ ታዳጊ ተማሪዎች ጓደኛቸውን ሲደበደቡ የሚያሳይ ቪዲዮ በማህበራዊ ሚዲያ መሰራጨቱ ይታወቃል። ድርጊቱን በተመለከተም ህብረተሰቡ ተጠርጣሪዎቹ በህግ እንዲጠየቁ ጥሪ አቅርቧል። ፖሊስ እንዳስታወቀው ድርጊቱ ጥቅምት 14 ቀን 2018 ዓ.ም የተፈጸመ ሲሆን ቪዲዮውን በማህበራዊ ሚዲያ ከመሰራጨቱ ከወራት በፊት ሶስቱ ተጠርጣሪዎች በቁጥጥር ስር ውለው ምርመራ ተካሂዶባቸዋል። ተጠርጣሪዎቹም በፍርድ ሂደት ቀርበው በጊዜ ቀጠሮ ታስረው ፖሊስ አስፈላጊውን ማስረጃ አሰባስቦ የምርመራ መዝገቡን ለሚመለከተው የፍትህ አካል መላኩን ገልጿል። በተጨማሪም የታዳጊዋ የድብደባ ቪዲዮ መሰራጨቱ በታዳጊዋና በቤተሰቧ ላይ አሉታዊ ጫና ሊያሳድር እንደሚችል በመጥቀስ ቪዲዮውን የለቀቀው አካል ለመለየት ሶስቱን ተጠርጣሪዎች በድጋሚ በቁጥጥር ስር በመዋል ተጨማሪ ምርመራ እያካሄደ መሆኑን ፖሊስ አስታውቋል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ህብረተሰቡ ድርጊቱን በማውገዝ ወንጀሉን የፈጸሙ ሰዎች በህግ እንዲጠየቁ ያሳየውን ቁርጠኝነት አድንቋል። የአዲስ አበባ መጅሊስ ለሁለት ቀናት ሲያካሄድ የቆየው ጠቅላላ ጉባኤ 6 አጀንዳዎችን በማጽደቅ ተጠናቀቀ። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ለሁለት ቀናት ያካሄደውን አንደኛ ዓመት የስራ ዘመን ሁለተኛ መደበኛ ጠቅላላ ጉባኤ በ6 አጀንዳዎች ላይ በስፋት በመወያየትና በማጽደቅ አጠናቋል። በጉባኤው የሚቀጥሉትን 5 ዓመታት የሚመራው ስትራቴጂክ ፍኖተ ካርታ፣ የ2019 ዓመታዊ እቅድና በጀት፣ የኦዲትና ኢንስፔክሽን እቅድ፣ የ2018 የስራ ሪፖርትና የኦዲትና ኢንስፔክሽን ሪፖርት ከ6ቱ ዋና ዋና አጀንዳዎች መካከል ይገኙበታል። የ5 ዓመት ስትራቴጂክ ፍኖተ ካርታ በ5 መሰረታዊ ጭብጦች ላይ ትኩረትን አድርጓል። እነሱም መንፈሳዊ ልማት፣ የማህበረሰብ ልማት፣ ኢኮኖሚያዊና ማህበራዊ ደህንነት፣ ፍትህና ተቋማዊ ልህቀት ናቸው። በእቅዱና በበጀቱ ላይ በተደረገው ውይይት የወጣቶች በጀት አመዳደብ፣ ከትምህርትና መድረሳዎች ጋር የተያያዙ ጉዳዮች፣ የታችኛው መዋቅር ማጠናከርና በታቀዱ ስራዎች ላይ የጋራ ትብብርን ማጠናከር የሚሉ ሀሳቦች ተነስተዋል። የከፍተኛ ምክር ቤቱ ፕሬዝዳንት ሼህ ሱልጣን ሐጂ አማን ኤባ በጉባኤተኞች ለተነሱት ሀሳቦች ምላሽ ሰጥተዋል። ከክፍለ ከተማ መጅሊሶች ጋር ተናቦ መስራት፣ የእርስ በርስ መተጋገዝና በሁለንተናዊ መስክ የተቋሙን አቅም ማጎልበት ለቀጣይ ስራዎች ወሳኝ መሆናቸውንም ገልጸዋል። የከፍተኛ ምክር ቤቱ ተቀዳሚ ምክትል ፕሬዝዳንት ሼህ ሙሐመድ ሸሪፍ በበኩላቸው በጠቅላላ ጉባኤው የተነሱ ሀሳቦች የምክር ቤቱን ውጤታማነት ለማሳደግ የሚያግዙ መሆናቸውን ገልጸዋል። የምክር ቤቱ አስተዳደራዊ ጉዳዮችና ተቋማዊ ልህቀት ምክትል ፕሬዝዳንት ኡስታዝ ሺሃቡዲን ሼኑራ በበኩላቸው
በጀቱ በዝርዝር ለመምሪያዎች ሲተላለፍ የሚታወቅ መሆኑን በማስረዳት ምክር ቤቱ የወጣቶችን አስተዋጽኦ ያገናዘበ በጀት ማዘጋጀቱንም ገልጸዋል። ከሰፊ ውይይት በኋላም የ5 ዓመቱ ስትራቴጂክ ፍኖተ ካርታና የ2019 ዓመታዊ እቅድ በሙሉ ድምፅ ጸድቀዋል። የኦዲትና ኢንስፔክሽን እቅዱ ደግሞ በ3 ተቃውሞና በአብላጫ ድምፅ ጸድቋል። በቀደመው የጉባኤ ውሎ የ2018 የስራ ሪፖርት በ2 ተቃውሞና በ1 ድምፅ ተአቅቦ የኦዲትና ኢንስፔክሽን ሪፖርት ደግሞ በ2 ተቃውሞና በ10 ድምፅ ተአቅቦ በአብላጫ ድምፅ መጽደቃቸው ተገልጿል። ምክር ቤቱ እነዚህን እቅዶች ለማስፈጸም የሚያስችለውን በጀትም በጉባኤው ላይ አቅርቦ አጽድቋል። በተጨማሪም ምክር ቤቱ የስራ አፈጻጸሙን ግልጽነትና ተቋማዊ አሰራሩን ለማሻሻል የውጭ ኦዲተር እንዲሰየም ለጠቅላላ ጉባኤው አቅርቧል። በዘርፉ ሰፊ ልምድ ያለው ተቋም በ9 ድምፅ ተአቅቦ በአብላጫ ድምፅ የምክር ቤቱ የውጭ ኦዲተር ሆኖ ተሰይሟል። በዚህም የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ቀጣይ የስራ ዘመኑን በስትራቴጂክ ፍኖተ ካርታ፣ በዓመታዊ እቅድና በተቋማዊ ኦዲት አሰራር ለመምራት የሚያስችሉ ውሳኔዎችን በማሳለፍ ጉባኤውን አጠናቋል። ጠቅላይ ምክር ቤቱ ለቀድሞ የፌዴራል ጠቅላይ ሸሪዓ ፍርድ ቤት አመራሮች የክብር ሽኝትና የእውቅና መርሃ ግብር አካሄደ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለቀድሞ የፌዴራል ጠቅላይ ሸሪዓ ፍርድ ቤት ፕሬዝዳንትና ምክትል ፕሬዝዳንት የክብር ሽኝት መርሃ ግብር አካሄደ። ጠቅላይ ምክር ቤቱ በትናንትናው ዕለት ባከናወነው የሽኝት መርሃ ግብር ላይ የቀድሞዎቹ አመራሮች በስራ ዘመናቸው ለነበራቸው አገልግሎትና የጠቅላይ ሸሪዓ ፍርድ ቤት አዋጅ እንዲሻሻል ለተጫወቱት በጎ ሚና እውቅናን ሰጥቷል። በሽኝት መርሃ ግብሩ ላይ ንግግር ያደረጉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የክቡር ዶክተር ሼህ ሐጂ ኢብራሂም ቱፋ የጠቅላይ ሸሪዓ ፍርድ ቤቱ አዋጅ መሻሻል የወቅቱን ሁኔታ ያገናዘበና የህዝበ ሙስሊሙን ጥያቄ የመለሰ ነው ብለዋል። ጠቅላይ ሸሪዓ ፍርድ ቤቱ ገለልተኛ፣ ቀልጣፋና ተደራሽ የፍትህ አገልግሎት እንዲሰጥ ጠቅላይ ምክር ቤቱ በጎ ሚና እንደሚጫወትም ፕሬዚዳንቱ ተናግረዋል። በሽኝት መርሃ ግብሩ ላይ የፌዴራል ጠቅላይ ሸሪዓ ፍርድ ቤት ፕሬዝዳንት ሼህ መከተ ሙሄን ጨምሮ ሌሎችም ከፍተኛ የስራ ኃላፊዎች ተገኝተዋል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች እየተከታተላችሁ የምትገኙት ዕለታዊ መረጃዎችን ወደ እናንተ የምናደርስበትን ሀሩን መረጃችን ነው። አሁን ደግሞ ከውጭ ምንጮች ያገኘናቸው መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። የኢራን የውጭ ጉዳይ ሚኒስቴር ከአሜሪካ ጋር ባለው ፍጥጫ ሁኔታዎችን ሙሉ በሙሉ ተቆጣጥረናል ሲል አስታወቀ። የኢራን የውጭ ጉዳይ ሚኒስቴር ከአሜሪካ ጋር እየተካሄደ ባለው ከፍተኛ ፖለቲካና ወታደራዊ ፍጥጫ ወቅት ቴህራን ሁኔታዎችን ሙሉ በሙሉ ተቆጣጥራ የምትገኝ መሆኑን ይፋ አደረገ። የሀገሪቱ የውጭ ጉዳይ ሚኒስቴር አባስ አራክቺ በሰጡት መግለጫ አሜሪካ በቀጠናው የምታደርጋቸው ማናቸውም አይነት ዛቻዎችና እንቅስቃሴዎች ለሀገራቸው እንደማያሰጋ ገልጸዋል። ኢራን የአካባቢውን ሁኔታና የደህንነት ምህዳር በበላይነትና በተረጋጋ ሁኔታ እየመራችው ትገኛለች ብለዋል። ሚኒስቴሩ አክለውም ዋሽንግተን ከቴህራን ጋር የሚደረጉ ዲፕሎማሲያዊ ንግግሮች እንዲቋረጡ ባዘዘችበትና ወታደራዊ ጫናዎችን በጨመረችበት በዚህ ወቅት ኢራን ለማንኛውም አይነት ሁኔታ ለዲፕሎማሲያዊም ሆነ ለከፋ ወታደራዊ ግጭት ሙሉ በሙሉ የተዘጋጀች መሆኗን ገልጸዋል። ይህ መግለጫ የወጣው አሜሪካና አጋሮቿ በመካከለኛው ምስራቅ ያላቸውን ወታደራዊ ዝግጅት በከፍተኛ ደረጃ ባጠናከሩበትና የቴህራን ተጽዕኖ በቀጠናው በጨመረበት ወቅት ሲሆን የውጭ ጉዳይ ሚኒስቴሩ ንግግር ኢራን በግጭት ውስጥ ያላትን ጠንካራ አቋምና ለዋሽንግተን የምትሰጠውን ማስጠንቀቂያ መልእክት የሚያመላክት ነው ሲሉ የጂኦ ፖለቲካ ተንታኞች በመግለጽ ላይ ይገኛሉ። የብራዚሉ ኮከብ ሮቤርቶ ካርሎስ እስልምናን ተቀበለ። በኢስላማዊ ስነ ስርዓት ጋብቻ መፈጸሙም ተገልጿል። የቀድሞው ብራዚልና የሪያል ማድሪድ ኮከብ ሮቤርቶ ካርሎስ እስልምናን መቀበሉ ተገልጿል። የእግር ኳስ ኮከቡ በቅርቡ በማህበራዊ ሚዲያና በተለያዩ ሚዲያዎች ላይ ትኩረትን ስቧል። የዜናው መነሻ ደግሞ ከሞሮካዊት የስፖርት ወኪል ሱሐይላ ኢቲሃዲ ጋር በቅርቡ ትዳር መመስረቱ ጋር ተያይዞ ነው። የሞሮኮ ሚዲያዎች እንደዘገቡት ሮቤርቶ ካርሎስ እና ሱሐይላ ኢቲሃዲ
በጁላይ 25 2026 በግል ስነ ስርዓት ጋብቻ ፈጽመዋል። ሷይላ የሞሮኮዊ አባትና የሊባኖሳዊት እናት ልጅ ስትሆን በስፔን የምትሰራ የፊፋ ፍቃድ ያላት የተጫዋቾች ወኪል መሆኗም ተመላክቷል። የጋብቻው ፎቶዎች በነሐሴ ወር በማህበራዊ ሚዲያ በመሰራጨታቸው ጉዳዩ እንደገና ትኩረትን ስቧል። ይህንን ተከትሎ ሮቤርቶ ካርሎስ እስልምናን ተቀብሏል የሚል ዘገባም እየተስፋፋ ይገኛል። የቱርክ ፓርላማ አባል አሊ ሻሂን እንደገለጸው በብራዚል የሚገኘው ሼህ ጂሃድ ሐምዲ ሮቤርቶ ካርሎስ ከእሳቸው ጋር ከተገናኘ በኋላ ሻሃዳን በመያዝ እስልምና መቀበሉን ገልጸዋል። ከዚህ በተጨማሪም የጋብቻው ስነ ስርዓት ከኢስላማዊ ልማድ ጋር የተያያዘ መሆኑንና ሼሁ በስነ ስርዓቱ ላይ መገኘታቸው ተዘግቧል። ነገር ግን ተጫዋቹ እስካሁን በይፋ እስልምና መቀበሉን አልገለጸም። ሮቤርቶ ካርሎስ በእግር ኳስ ታሪክ ከታላላቅ የግራ መስመር ተከላካዮች አንዱ ሲሆን በሪያል ማድሪድ ያሳለፈው ዘመንና ኃይለኛው የፍሪኪክ ምቱ በዓለም የሚታወስ ነው። አሁን ደግሞ ከሞሮካዊት ሙስሊም ሴት ጋር የፈጸመው ጋብቻና እስልምናን ተቀብሏል የሚለው ዘገባ ስሙን እንደገና በዓለም ሚዲያ አነጋጋሪ አድርጎታል። የእስራኤል ጦር በሶሪያ ጥቃት መፈጸሙ ተገለጸ። የእስራኤል ጦር 4 የአየር ጥቃቶችን በሰሜናዊ ሶሪያ ኢድሊብ ግዛት መፈጸሙን አስታወቀ። በአየር ጥቃቱም የአቡ አልዱሁር ወታደራዊና የአየር ማረፊያ መደብደቡ ተገልጿል። ይህ የአየር ድብደባ የቀድሞው የሶሪያ ፕሬዝዳንት በሺር አልአሳድ መንግስት ከወደቀ ወዲህ ከተፈጸሙት ጥቃቶች የመጀመሪያው መሆኑም ተመላክተዋል። ይህንን ጥቃት በተመለከተ የሶሪያ ባለስልጣናትም ሆኑ የእስራኤል ወታደራዊ አካላት እስካሁን ይፋዊ መግለጫ አልሰጡም። እስራኤል በፈረንጆቹ ታህሳስ 2024 የበሺር አልአሳድ መንግስት ከተወገደ ወዲህ በሶሪያ የምታካሂደው ወታደራዊ ጥቃት አጠናክራ ቀጥላለች የሚል ወቀሳም ይቀርብባታል። በዱባይ የ27ኛው የሼህ ሂንድ ቢንት መክቱም የቁርአን ውድድር ምዝገባ ተጀመረ። የዱባይ እስላማዊ ጉዳዮችና በጎ አድራጎት መምሪያ የሼህ ሂንድ ቢንት መክቱም የቁርአን ውድድርን 27ኛ ዙር ለማካሄድ የምዝገባ ሂደቱን ጀምሯል። በ2026 የሚካሄደው የውድድሩ ምዝገባ ከኦገስት 15 እስከ ሴፕቴምበር 13 ቀን 2026 እንደሚቆይ የመምሪያው ኦፊሻላዊ መረጃዎች ያመላክታሉ። ውድድሩ የቁርአን ሂፍዝን በትክክለኛ ተጅዊድ ንባብንና የቁርአን ትምህርትን በተለያዩ ምድቦች ለማበረታታት የሚካሄድ ሲሆን በዱባይ የቁርአን ትውልድን ለማበረታታት ከሚካሄዱ ዋና ዋና የቁርአን ውድድሮች መካከል አንዱ ነው። የውድድሩ ዝርዝር መስፈርቶች፣ የተሳታፊዎች ምድቦችና የምዝገባ ሂደቱ በውድድሩ ኦፊሻላዊ የምዝገባ መድረክ ላይ የተገለጸ ሲሆን ኢትዮጵያን ጨምሮ የተለያዩ አመልካቾች እንግዲህ በዚህ ውድድር ላይ መሳተፍ እንደሚችሉ ተመላክተዋል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ነሐሴ 13 ቀን 2018 ዓመተ ልደት ዕለተ ረቡዕ ወደ እናንተ የደረሰው ሀሩን መረጃችን የተከታተላችሁት ይመስል ነበር። ከመረጃዎቹ ጋር አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ሞገስ ጋር ነበርን። በሌላ የመረጃ ሰዓት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።